ሰላም እንዴት አላችሁ ወደ ተመልካቾቻችን ሳምንታዊ ዓለም ሸማች መሰናዷችን ተጀምሯል በዛሬ ዓለም ሸማች መሰናዷችን እንግዲህ እንደምትመለከቱት የቆዳ ውጤቶች የሚገኙበት አንድ ሱቅ ውስጥ ነው የምገኘው እዚህ የተገኘውበት ዋናው ምክንያት ደግሞ እንደምታያቸው እጅግ በጣም የሚያማምሩ አይንም ቀልብንም መግዛት የሚችሉ የቆዳ ውጤቶችን ዞር ዞር ያልኩ እየተመለከትኩ ነው ሀገራችን በዘርፉ የደረሰችበት አቅምም በዛው መጠን ለመገምገም ለመቻል ነው እንግዲህ ወደዚህ የተገኘሁት እንደምታያቸው እጅግ በጣም የሚያስደንቁ የቆዳ ውጤቶች ከኮፍያውም ካልባሳቱም ከቦርሳዎቹም እያየን ነው የምንገኘው ኢትዮጵያ እንደሚታወቀው በተለይ በቀንድ ከብት ሀብቷ ከአፍሪካ በቀዳሚነት የምትጠቀስ እንደሆነች ይታወቃል ይሄን የቀንድ ከብት ሀብቷን ደግሞ በተለይ መሰል የቆዳና ቆዳ ውጤቶች ላይ የበለጠ ሰርታበት በውጭ ምንዛሬም በሀገር ውስጥም ፍላጎትን በማርካት ሂደት ውስጥ የገነባቸው አቅም ምን ይመስላል የሚለውን በዛሬ የዓለም ሸማች መሰናዷችን በስፋት የምንመለከት ነው የሚሆነው እዚህ ዘርፍ ላይ በርግጥስ ምን እየተከናወነ ነው የሚለውን ዛሬ በቆይታችን እንቃኛለን ከአምራቾችም ከተጠቃሚዎችም ዞር ዞር ይያለን እንደዚሁ ሐሳቦችን ወደናንተ የምናደርስ ነው የሚሆነው ተመልካቾች ተመልሰን ተገናኝተናል ሳምንታዊ ዓለም ሸማች መሰናዷችን አሁንም እንደቀጠለ ነው እንግዲህ በዛሬ ዓለም ሸማች መሰናዷችን ስለ ቆዳና የቆዳ ውጤቶች በስፋት ያነሳን ቆይታ እናደርጋለን ባልናችሁ መሰረት እንግዲህ የቆዳ ውጤቶች የሚገኙበት አንድ ሱቅ ውስጥ ነው የምንገኘው እንግዲህ እዚህ እንደምንመለከተው ቀደም የተቀመጥኩበትም ወንበር ጨምሮ አሁን ይሄ የክሮኮዳይል ወይም የአዞ ቆዳ ነው እጅግ በጣም በሚያምር መልኩ በዲዛይን ተሰርቶ ይሄ ቦርሳ ይሆናል ይሄ ቀበቶ ይሆናል በብዙ ዘንድ ደግሞ ከተለያዩ ሀገራት የሚመጡ ቱሪስቶችም እዚህ ሀገር የሚገኙ ሸማቾችም ይሄንን እየገበዩት ነው የሚገኘው ለመሆኑ የቆዳው ኢንዱስትሪ በተለይም የቆዳ ውጤቶች ጋር በተያያዘ ሸማቹ ምን ይላል የሚለው እስቲ ወደናንተ አድርሰን ዳግም ተመልሰን እንገናኛለን አሁንም አብራችሁ ቆዩ ጥሩ ጊዜ እዚህ ማቴሪያሎቹን ለማየትና ለመግዛት ነው የመጣሁት እንደተጠበቁት አይደለም በጣም ምርጥ እቃ ነው ከጠበቁት በላይ ሆነብኝ ማለት ነው እና ማቴሪያሎቹ አንደኛ ናቸው ፒውር ሌዘር ነው እና እኔ ተመችቶኝ ለመግዛት ነው የመጣሁት ዛሬ የተገኘሁት ያው እንደምታዩኝ የለበስኩት ራሱ የቆዳ ልብስ ነው የቆዳ አድናቂ ነኝ በጣምና ኬሬጅ ደግሞ በጣም በተለያዩ ዲዛይኖች የሚሰራቸው ልዩ ልዩ ቦርሳዎች አሉና እነሱን ለማየት ነው የመጣሁት በጣም በልዩ ልዩ ዲዛይኖች ነው የሚሰራው ፊኒሺንጋቸው እና የተለያዩ ቆዳዎች ነው ያሉትና የሌላውን አገር ሲንቴቲክ ቦርሳ ከሚዝ እነዚህ የቆዳ ውጤቶች የሀገሬን ምርት ቢዝ ደስተኛ ነኝ በዚህ ልክ አልጠበቅኩም ነበር እዚህ እንደምታያቸው ማቴሪያላቸው አሪፍ ነው ስሪታቸውም ቆንጆ ነው ኳሊቲ ናቸው ላይክ ሌላው ሀገር ላይ ከመታያቸው አንፃር ምንም የሚጎልባቸው ነገር የለም አሁን ለምሳሌ እነዚህ ዲዛይንት የትም አይቻላልም በጣም ምርጥ ፒውር ቆዳ ነው እነዚህም በጣም ምርጥ እቃዎች ናቸው ዲዛይን ኳሊቲ አይቻላልም ብቻ ምን ብዬ እንደምገልጽ ነኝ በጣም ምርጥ እቃ ነው ተመችቶኛል በጣም ጥሩ ነው እንደውም አሁን ሰዎቹም ተቀባይነታቸው በደም ጨምሯል ያው በፊት ሎካል ፕሮዳክቶች ሲባል ፊኒሺንግ ጉድስ ላይ ምናምን ነገር ችግር ይኖር ነበር ላይክ ኢን ዲቴል አይሰሩም ይባል አስተሳሰብ ነበረ አሁን ግን ያው ሾፓችንን ዞር ዞር ብለክ እንዳያያቸው ኢን ዲቴል ምን ሰራቸው ፕሮዳክቶች ናቸው ያላቸው በከስተመርም ዘንድ ደግሞ በደም ተቀባይነት አለ እቆቻችንም አሁን ሀገር ውስጥም ከሀገር ውጭም በደንብ ተለምደውልናል ኢትዮጵያ ውስጥ በቆዳ ዙሪያ ብዙ ጊዜ የሚታወቀው የበሬ ቆዳ ነው እኛ ካምፓኒስ ግን ኬሬጅ ሌደርስ ግን የግመል ቆዳ አለ በበሬ ቆዳ በበግ በክሮኮዳይል ስኪን የአሊጌተር የዘንዶ ስኪን እንጠቀማለን ያሳ የሌላ ስኪን የለም በሁሉም ይሰራል ዩኒክ ሆኖ መታየት የሚፈልግ ሰው እንደዚህ አይነት ነገሮችን መጠቀሙ የማይቀር ነው ሁሌም በጥራት የሚያምን ሰው ይጠቀማቸዋል ወጣቶች የሌላን ሀገር ሲንቴቲክ ከምንጠቀም የሀገራችንን ምርት በተለያዩ ፊኒሺንጎች የተሰሩ በተለያዩ ምርቶች ቆንጆ የተሰሩ ናቸውና እሱን ብንጠቀም እላለሁ ከኛ ሀገር አንፃር እቃው አንድ እቃ ስትገዛ
እድሜ ልክ የምትይዘው ነገርና ለጥሩ ነገር ብር ብታወጣም ችግር የለውም። ገብቷል። አንድ ነገር እቃ ስትገዛም የሚቆይ ነገር ከራስ የምትወደው ነገር፣ ይሄ ደግሞ ከዛ በላይ ከምታስበው በላይ ጥሩ እቃ ነው። ዋጋው ጥሩ ነው። ያው ቆንጆ ናቸው ዋጋዎች። እንደምትፈልጋቸው እቃዎች ኤክስፔንሲቭ የሆኑ ፕሮዳክቶችም አሉ። በዛውም ልክ ደግሞ ማህበረሰቡን ባማከለ መንገድም ፕራይስ አላቸው። ሁሉም እንደየሬንጃቸው ፕራይሳቸው ይለያያል። እንዳልኩ ሬር የሆኑ ቆዳዎች ትንሽ ኤክስፔንሲቭ ሊሆኑ ይችላሉ፣ ግን ወርድ ያደርጋሉ። መነሻው ብንሄድ ኤቲኤም መያዣ ከምትባል ትንሽዬ ካርድ ቢዝነስ ካርድ መያዣ ከሷ 500 ብር ወይ ቁልፍ መያዣ ከሚለው ጀምሮ ከ500 ጀምሮ እስከ 10 ምናምን ሺህ ዋጋ አለው። ተመልሰን ተገናኝተናል። ክቡራን ተመልካቾቻችን ዓለም ሸማች መሰናዷችንን ነው እየተከታተላችሁ የምትገኙት። የዛሬ ዓለም ሸማች መሰናዷችን እንግዲህ የቆዳ ዘርፍን በስፋት እያነሳ ቆይታ እያደረገ ነው የምንገኘው። በሀገራችን እንደሚታወቀው በቀንድ ከብት ሀብቷ እጅግ በጣም ስመጥር የሆነች ሀገር እንደሆነች ይታወቃል። ይህን ሀብቷን ደግሞ ከስጋ ምርት ባሻገር ደግሞ በቆዳና ሌጦ ዘርፍ ምን እየሰራች ትገኛለች? በተለይ ይሄን ዘርፍ ለማሳደግ እሴት ጨምሮ በመስራት ሂደት ውስጥ ምን አይነት ስራዎች እያከናወነች ትገኛለች? በዚህስ ምን አይነት አቅሞች ተገንብተዋል የሚለውን ወደ ውስጥ ገብተን እንመለከታለን። አብራችሁን ቆዩ። ጥሩ ጊዜ። ይሄ ተቋም በነጮቹ አቆጣጠር በ2011 ወይም በኢትዮጵያውያን አቆጣጠር 2004 ዓ.ም ወደ ኢትዮጵያ በመምጣት በተለይ በቆዳው ዘርፍ ላይ ቆዳን ፊኒሽድ ከማድረግና እንዲሁም ደግሞ ለጫማ ፋብሪካው ግብዓት በመስጠት እስካሁን ድረስ በዓለም አቀፍ ገበያ ተፎካካሪ ሆኖ በመቆየት ጫማዎችን እያመረተ ወደ ውጪ በመላክ ላይ ያለ ተቋም ነው። የፋብሪካ ሲመሰረት ዓላማው 100% ቆዳ እና የቆዳ ውጤቶችን ኤክስፖርት ማድረግ ነው። ሞር ዋናው ኩባንያችን ጫማ ፋብሪካ ነው። ለሱ ግብዓት የሚሆን ማቴሪያል ነው የምናመርተው፣ ቆዳ የምናመርተው። ስለዚህ ከስተመራችን የሚያዘን በከለር በአይነት ጫማ ነው የሚያዘን። ለዛ ጫማ የሚሆን ቆዳ ደግሞ እኛ እናዘጋጅለታለን። በዋናነት ቆዳዎችን ፊኒሽድ እያደረገ እንዲሁም ደግሞ ጫማዎችን እየሰራ ነው የሚልከው። መዳረሻ ሀገራቶቹም አሜሪካን፣ አውሮፓ ማለትም እንደ ጣሊያንና ቻይና በመሳሰሉት ሀገሮች ነው ምርቱን እየላከ ያለው። ስለዚህ እነዚህ ምርቶች ከቀን ወደ ቀን የደንበኛውን ፍላጎት እየጨመረ በመምጣት ለበርካታ ዓመታት ያለማቋረጥ በረጅም ጊዜ ምርቶቻችንን እያመረት ስንልክ ነው የቆየ ነው። በመላካችንም ሀገራችን ከዘርፉ ከፍተኛ ዶላር ወይም ደግሞ የፎሬንስ ከረንሲ ተጠቃሚ እንድትሆን አድርጓታል ማለት ይቻላል። ኢሮፓ አካባቢ ላይ ያሉ ሀገሮች እነዚህ የፋሽን ሀብ የሚባሉ ሀገሮች በቆዳ ሴክተር ዓለም ላይ ያለውን የኢኮኖሚ ድርሻ የሚወስዱበት መንገድ ቁጭት ውስጥ እንዲከተኝና እኛ ሀገር ደግሞ ፕሮፌሽናል በሆነ መንገድ አለመስራታችን ያመጣው ችግር ሁለቱን እያወዳደርኩኝ ቢያንስ ወደዚህ እንኳን መምጣት ኳሊቲ ባንችል ቢያንስ ወደዚህ መጠጋት ያስፈልጋል። ሪሶርሱ አለን፣ ጥሬ ዕቃው አለን። ይሄንን እድል ተጠቅመን ሀገራችንን ከኢንዱስትሪው ተጠቃሚ የምትሆንበትን ነገር መስራት ይቻላል የሚለውን ነገር ሁሌ ባይምሮ ይመላለስ ነበርና ኢትዮጵያ ውስጥም ይሄንን ነገር ኢንቨስት ለማድረግ ስናስብ በጥናት ላይ ተመስርተን ኢንዱስትሪ ውስጥ ያሉትን ችግሮች ነቅሰን አውጥተን ከችግሮቹ ምን መፍትሄ ይዘን መምጣት እንችላለን፣ እንዴት ኢንዱስትሪውን መሪ መሆን በምንችልበት ደረጃ መስራት እንችላለን በሚል ጥናት ነው የተነሳ ነው። ስለዚህ አሁን የአፍሪካ ቀዳሚ የሆነው የሌዘር ብራንድ መክፈት ማቋቋም ችለናል። ፋሽን ኢንዱስትሪ በጣም ብዙ ቴክስታይል፣ የሌዘር፣ የጆለሪ ብዙ እንትኖች አሉት፣ ሴክተሮች አሉትና እኛ በቆዳው ሴክተር ላይ ነው ስኮፓችንን አድርገን የምንሰራው። ይሄ የቆዳ ሴክተር ሁሉንም ነገር መሆን የሚችል ከኢትዮጵያ ታሪክ ጋር ደግሞ ተያይዘ ኢትዮጵያ የተለያዩ ጦርነቶችን ያሸነፈችበት ከአድዋ ድል ጀምሮ ድላችን ውስጥ ትልቁን ድርሻ የያዘ ታሪካችንም ጭምር ነው። ከአልባሳታችን ጋር፣ ከመመገቢያዎቻችን ጋር፣ ከጦር መሳሪያዎቻችን ጋር፣ ከሁሉም የኛ ታሪክ ጋር የተቆራኘ ትልቅ
እግዚአብሔር የሰጠን ጸጋ ነው። አሁን በተጨባጭ ሀገራችን ውስጥ ያሉት ምርቶች በዋናነት ጫማዎችን ሲሆን አሁን ደግሞ በቅርብ ሴፍቲ ሹ ብለን የምንለው ምንድነው? እነዚህ ለትልልቅ ስራዎች አገልግሎት የሚውሉ በጣም ኮምፎርታብል የሆኑ በዓለም አቀፍ ገበያ ተወዳዳሪ ቀደም ሲል ከውጪ ኢምፖርት የምናደርገውን አሁን ደግሞ ቀጥታ እኛ እየሰራን ቀጣይም በሀገር ውስጥ ከፍተኛ ፍላጎትን ያሳደሩ ተቋማት አሉ። ስለዚህ አሁን ይሄ ሴፍቲ ሹ በናሙና ደረጃ እየተሰራ ምርቶቻችንን ወደ ውጪ እየላክነን ያለ ነው። በቀጣይ በሀገር ውስጥም ከፍተኛ የሆነ ስራ ልንሰራ በዝግጅት ላይ እንገኛለን። በቆዳው ኢንዱስትሪ ዘርፍ የረጅም ጊዜ ልምድ አላት። በተለይ ከአፍሪካ ጋር ሲወዳደር ከኢትዮጵያ የቀደመ ልምድና ተሞክሮ ያለው ሀገር የለም። ኢትዮጵያ ወደ 89 እስከ 90 ዓመት በፊት ነው የተቋቋመ፣ በአርመኖች አማካይነት የተቋቋመ ነው። ይሄ ረጅም ጊዜ ዘመኑ ብዙ ተሞክሮችን አሳልፏል። በተለይ በውጭ ሀገር ኤክስፖርት በማድረግ ላይ ነበር አብዛኛው የሚታወቀው። ከፊል የተለፋ ቆዳን ፕሮሰስ በማድረግና በመላክ እንዲሁም የጫማ ምርቶችን ዳርማር፣ አስኮ በሚል ሁለት የአርመኖች ካምፓኒዎች እነሱ ነበሩ እያመረቱ ለሀገር ውስጥ ገበያም ለውጭም እያቀረቡ የነበሩት። እንግዲህ ከጊዜ ብዛት እየሰፋ ሄደ። በኢትዮጵያኖችም ሴክተሩ እየተያዘ መጣ። በአሁኑ ሰዓት ወደ 35 የሚጠጉ በቆዳ ማለስለስና ማልፋት የተሰማሩ ፋብሪካዎች፣ ከ60 ያላነሱ ጫማ ፋብሪካዎች እንዲሁም ከ130 በላይ የቆዳ እቃዎች አምራች በማህበራችን የታቀፉ ቢሆንም በሴክተሩ ግን እጅግ በጣም በርካታ የሆኑ በጫማ በቆዳ እቃዎች አምራችነት የታቀፉ በተለይ በጥቃቅንና አነስተኛ የታቀፉ በርካታ ኢንዱስትሪዎች አሉ። መነሻችን 35,000 ብር ነው የንግድ ፍቃዱ የነበረው 35,000 ብር ነው። አሁን ለመካከለኛ ኢንዱስትሪ የመካከለኛ እንትን ውስጥ ገብተናል። እዛ ውስጥ ገብተናል። አሁን እንትን እየተደረገ ነው፣ ደረጃ ምደባ እየተደረገልን አሁን ያለንበት እየተጠና ነው። ግን አሁን ንግድ ፍቃዱን አሳድገ ነው 500,000 ይሆናል። ዘርፉ ትልቅ ግዙፍ ዘርፍ ነው። ግን በዘርፉ ላይ ብዙ ስራ አልተሰራም። ያልተሰሩበት ምክንያቶች የየራሳቸው ምክንያቶች ቢኖሩም በዋናነት በተለይ አሁን ቆዳ እንግዲህ ከስራዎቻችን ወይም ደግሞ ጫማን ፕሮዳክት አድርገን ከመላክ አንጻር ከፍተኛውን ድርሻ የሚይዘው ቆዳ ነው ከሌሎች ማቴሪያሎች ግብአቶች በስተቀር ማለት በተጨማሪ። ስለዚህ እዚህ ቆዳ ላይ በተለይ በጥሬ ቆዳ አሰባሰብ ላይ አልተሰራም ማለት ይቻላል። ወደ ኋላ ከሄድን ቆዳን የምንጀምረው ከእርድ አይደለም፣ በጉን ከማሳደግ ነው። በጉ የተመቻቸ ቦታ ካላደገ፣ በጉ ጫካ ውስጥ የሚያድግ ከሆነ፣ የተለያየ ባክቴሪያዎች የሚበላው ከሆነ ቆዳው ላይ ደረጃውን የመቀነስ ባህሪ ያለው። ስለዚህ ከተወለደ ጀምሮ በጉ እንክብካቤ ይፈልጋል። በአሁን ሰዓት በጣም የቆዳ ደረጃችን ወርዷል። እነዚህ እንክብካቤዎች ስለቆሙ ነው። ሁለተኛ እርዶቻችን ቶታሊ ባህላዊ ናቸው። ሁላችንም በየቤታችን ነው የምናርደው፣ ለስጋው እንጂ ለቆዳው አንጠነቀቅም። አንደኛ በቢላ እንበለዋለን፣ ይቆረጣል። ሁለተኛ ከታረደ በኋላ 5 ሰዓት ብቻ ነው እድሜው የቆዳ ወዳውኑ ፕሪዘርቭ በጨው መደረግ አለበት። አለዛ ባክቴሪያ ግሮ ያደርግና ይበላል። ጸጉሩ የመነቀል የመነሳት ይራ እዝጋ ተስታዩ በስብሶ ቁጭ ነው የሚለው። የትኛውም ዓለም ላይ በተለይ ለውጥ ማምጣት በምትፈልግባቸው ነገሮች ውስጥ ፈታኝ የሆኑ ነገሮች አሉ። ችግሮቹን ከማጉላት ይልቅ እድሎቹን ኦፖርቹኒቲዎቹን ነገ ምን መሆን እንደሚችል ማየት መቻል ነው የተሻለ ቦታ ላይ ያደርስ የሚችለውና ችግሮች አሉ፣ ተግዳሮቶች አሉ። ከጥሬ ቆዳ አቅርቦት ጀምሮ የጥራት ችግሮች፣ ታነሪዎች ጋር የኬሚካል ችግር፣ የውጭ ምንዛሬ ችግር፣ የፕሮፌሽናሊዝም ችግር ጭምር። በፕሮፌሽናሊዝም ችግር ምክንያት ብዙ ቆዳ ይበላሻልና በጣም ብዙ ተግዳሮቶች ያሉበት ኢንዱስትሪ ነው ቆዳ። እነዚህ ችግሮች መንግስት በከፍተኛ ጥረት እየሰራበት ነው። ስትራቴጂክ ፕላን ተነድፎ የ5 ዓመት የ10 ዓመት ስትራቴጂክ ፕላን ተግባራዊ እየተደረገ ነው ያለው። መፈታት የሚችሉ ችግሮች ናቸው፣ መፈታት የማይችሉ ችግሮች አይደሉም። ቆዳዎቻችን በተገቢው መንገድ የራሱ የሆነ የማረጃ ቦታ ቄራዎች ኖሯቸው በተገቢው መንገድ ሊሰበሰቡ የሚችሉበት ቦታ ቢኖር በከፍተኛ መንገድ ይሄን ዘርፍ ከፍ ወዳለ ደረጃ ማድረስ ይቻላል። ስለዚህ በጥራት ደረጃው ላይ በተለይ ምርቶቻችንን ከላክነ በኋላ በቆዳ ጥራት ምክንያት የተለያዩ ኮምፕሌኖች፣ ቅጣቶችንም የማስተናገድ ሁኔታዎች ነበሩ። ስለዚህ ይሄ ቀጣይ እንዳይኖር ዘርፍ በመንግስት በዘርፉም በተለይ ግብርና ሚኒስቴር ሊሆን ይችላል
መንግስትም ከሚመለከታቸው ባለድርሻ አካላቶች ጋር በመሆን ይሄንን ዘርፍ ወደ ከፍተኛ ደረጃ ለማድረስ ድጋፍ እያደረገ ነው። በመንግስት ደረጃ ሁሉም ሚኒስቴር መስሪያ ቤቶች በሚባል ደረጃ ምርቶቻችንን ይጠቀማሉ። ከተኪ ምርት አንፃር የሀገር ውስጥ ፍላጎቶችን እነዚህ የስጦታ ዕቃዎችን የውጭ ጉዳይ ሚኒስቴርን ጨምሮ ለአፍሪካ መሪዎች፣ ለቀዳማዊ እመቤቶች፣ የአምባሳደሮች ጭምር የሚሰጡ ስጦታ ዕቃዎችን በየአመቱ በሀገር ውስጥ በመተካት ኢንዱስትሪ ውስጥ በትክክል መሰራት እንደሚችል ግንዛቤ በመፍጠር በጎ ተጽዕኖ በመፍጠር ይሄንን ኢንዱስትሪ እንዲረዱትና ድጋፍ እንዲያደርጉት ያደረግንበት እድል አለ። የኢትዮጵያ ቆዳ በተለይ ኢትዮጵያ ሃይላንድ ሌዘር የሚባላል የበግ ኢትዮጵያ በግ በአልቲቲዩዱ ምክንያት በመሬት በአቀማመጥ ምክንያት ከዓለም የተለየ ነው። በጥራቱ በልስላሴው በስስ በመሆኑ ቴክነሱ በጥንካሬው በጣም የተለየ በዓለም ላይ የሚታወቅና በተለይ የስፖርቲንግ ግሎቭ ጓንት እና የስፖርት ጫማዎች በጣም ውድ የሆኑትን ለማምረት የሚጠቀሙ በኢትዮጵያ ሃይላንድ ሌዘር ነው። ከዚህ አንፃር የኢትዮጵያ በተለይ የበግ ቆዳ በጣም በዓለም ደረጃ ተፈላጊ ነው። ከዚህ አንፃር ለረጅም ዘመን ኢትዮጵያ ከዚህ ከውጭ ምንዛሬ ስትጠቀም ቆይታለች። አሁንም እየተጠቀመች ነው። እንደምታውቀው እሴት ጨምረንበት ነው የምንልከው። ይሄ አንድ ኮንትሪቢዩሽን ይመስለኛል። የተለያዩ ከስተመሮች አሉን። በከስተመሮቻችን ፍላጎት እና ዲማንድ መሰረት ስራውን በሰዓቱ በጊዜው በጥራት በማድረግ ተጨማሪ ኦርደሮች እንዲመጡልን ከዛ በኋላም የሀገራችን ቆዳም ኤክስፖርት የበለጠ እንዲያደርግ የበኩላችንን ጥረት እያደረግን ነው ያለነው። ቆዳችን እውነት ነው ከቡና ቀጥሎ ያለው ደረጃ እሱ ነበር። ዛሬ እነ ሰሊጥ ምናምን መተው ቀደሙት እንጂ ሁለተኛ ደረጃ ቆዳ ነበር በኤክስፖርት ማለት ነው። በምን ወደቀ? በራሳችን አያያዝ ችግር። ስለዚህ አያያዛችንን ብናሳምር ሁላችንም የድርሻችን ብንወጣ ሚዲያው በፊት ከ10 ዓመት ምናምን በፊት በበዓል ቀን ነው በብዛት የሚታረደው። በዋዜማው ላይ በሰፊው ነው የሚሰራው። በቃ ቆዳ እንዴት እንደሚሰበሰብ ቆዳን እንዴት አድርገው በጥንቃቄ ህብረተሰቡ እንዲይዝ በሚዲያ ይሰራ ነበር። አሁን እሱ ቆሟል። ስለዚህ እኔ አርጄ ተሸክም ያለድም እጥላለሁ። ይሄ በጣም በልቼ ለምጨርሰው ስጋ ነው ሐሳብ ትኩረት የምሰጠው ለቆዳው አይደለም። ስለዚህ ሚዲያዎችም ትልቅ ትኩረት ሰጥተው ቢሰሩበት የተሻለ ነው ያስባል። ማህበራችን ይሄንን ከሚመለከታቸው ጋር እየተነጋገረ ነው። በተደጋጋሚ ይሄን ነገር አዌርነስ እንዲያገኙ የሚመለከታቸው አካላት ወደ ስራው እንዲገቡ ተደጋጋሚ ጥረት እያደረግን ነው። ጥረታችንን እንቀጥላለን። ያ ማለት ግለሰብ አይደለም የሚታየው ሀገር ነው። በሀገር ደረጃ ሊገኝ የሚችለው የውጭ ምንዛሬ ነው እያጣን ያለ ነውና ያ እንዲገኝ በተቻለ መጠን እኛም ጥረት እያደረግን ነው። በአሁኑ ሰዓት ችግሩን እየተገነዘቡልን ነው። ወደ ስራ እየተገባ ነው። በተለይ የአምራች ኢንዱስትሪ ካውንስል ተብሎ በጠቅላይ ሚኒስትር ቢሮ የተቋቋመ አለ። ያ ግንዛቤ ተፈጥሯል። ኬንያ እና ዩጋንዳ አግሬሲቭሊ ቆዳ ላይ እየሰሩ ነው ያሉት። ነገ ጧት የኛ ቆዳ በኬንያ በኩል በቦርደር በኮንትሮባንድ እየወጣ ትልቁን ኤክስፖርተር ኬንያ የማትሆንበት ምክንያት የለም ዛሬ ካልሰራን። ስለዚህ ትልቁ ሀብት ያለን ከአፍሪካኛ ነን። ነገር ግን በኤክስፖርት አፈጻጸም እንኳን ኢትዮጵያ 30 ሚሊዮን የማይሞላ ገንዘብ ኤክስፖርት ስታደርግ እነ ኬንያ 85-90 ሚሊዮን ዶላር ኤክስፖርት ያደረጉበት ሪፖርት ነው ያለው እና ይሄ እንደ ትልቅ ችግር ታይቶ ያሉብንን ችግሮች ፈተን ዓለም አቀፍ ተወዳዳሪ ገበያ ውስጥ ድርሻ ያለን ኢንዱስትሪው ያሉበትን ከግብርና ጀምሮ የሚመለከታቸው ባለድርሻ አካላት የቀጠናዊ ትስስር ሚኒስቴር የገበያ ስራውን በመስራት ኢንዱስትሪ ሚኒስቴር ማኑፋክቸሪንጎችን በመደገፍና ችግሮቻቸውን በመፍታት ግብርና ሚኒስቴር ከአርቢው ጀምሮ ያሉትን የሴት ሰንሰለቶችን ጭምር ቁጥጥርና የጤና ድጋፍ በማድረግ ለእንስሶቹ ኢንዱስትሪው ተመልሶ መመለስ ይችላል። የኢንቫይሮንመንት ኢሹ አሁን በቅርብ ጊዜ የኮሪደር ልማት የወንዝ ዳር ፕሮጀክቶች ልማት ብዙ ፋብሪካዎችን ዘግቷል። የውሃ ፍሳሻቸው የውሃ ማጣሪያቸው ላይ ያለ ጥያቄ አለ። እነዚህን ችግሮች የሚፈታ ደግሞ ሞጆ ላይ ትልቅ የሌዘር ሲቲ ጭምር እየተገነባ ነውና እነዚህ ፕሮጀክቶች ሲያልቁና ኢትዮጵያ ውስጥ ያለው የቆዳ ኢንዱስትሪ ተመልሶ ሪቫይቭ ማድረግ ሲችል የሌሎች ኤክስፖርት የሚደረጉ ቡናን ጭምር መብለጥ የሚችል የገበያ ድርሻ ይኖረዋል። ኢንቫይሮንመንታል ፍሬንድሊ የሆነ ዓለም አቀፍ ደረጃውን የጠበቀ ኳሊቲ ቆዳ ማቅረብ እንችላለን።
ተመልካቾቻችን ሳምንታዊ ዓለም ሸማች መሰናዷችን እንግዲህ በተከታተላችሁት መልኩ በዛሬ ቆይታው ስለ ቆዳና የቆዳ ውጤቶች ላይ በስፋት ቆይታ አደረገ። ሀገራችን በተለይ የቆዳ ሀብቷን በአግባቡ በመጠቀም ከዚህ ምን አይነት ትሩፋቶች ልታገኝ ይገባል በሚሉ ጉዳዮች ላይ ሰፊ ቆይታ አደረገን። እንግዲህ እንደተከታተላችሁትም ጥሩ ግንዛቤም እንዳገኛችሁበት ተስፋ እናደርጋለን። ዓለም ሸማቻችን ሳምንት በሌላ ጉዳዮች ወደ እናንተ ይደርሳል። ስለነበረ ጊዜ ከልብ አመሰግናለሁ። ጎንጉሱ ፕሮግራሙን እየመራ ወደ እናንተ አብሬ ቆይታ አደረኩ። ሚሊዮን እና ሰኚ ደግሞ በካሜራ በኩል አብረውን ቆይታ አደረጉ። ሳምንት በሌላ መሰናዶ እንጠብቃችኋለን። ቸር ቆዩ። ጤና ይስጥልኝ።